መጥምቅ ርድአነ ወትረ በኃይለ መስቀል። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስን እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በእሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንደቻለው ጠይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከእሷ ለምንድን ነው ወደ እሷ የምንጠጋው? በእሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከእሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረፀ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረዴቷ ተማመኑባት። አምላክ አድርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ፣ ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉዬ ውስተ ብሔረ ግብፅ። እናቱንና ልጁን ይዘ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘ ምን በል? የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት ክርስቶስን አምላክ ብሎ የያዘ ሰው አይጎዳ። እናቴ ድንግል ማርያም ወይ ይላል አባ ጊዮርጊስ፣ ካለ ሁሉ ለሆነው ልጅሽ እንዲህ በይው፣ እንደዚህ በይው። በዚህ ባሪያ ላይ ምሕረትህን አታዘግይበት። ይህ ሰነፍ ባሪያ ቢያሳዝንህ እኔ ንጽሕናዬን እከፍልለታለሁ በይው ይላል። ስለዚህ ይህን ይዝና አባ ጊዮርጊስ ምን ይላል? እንደኔ ያለ ርኩስ የለም፣ እንዳንቺ ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ይህንን አሳይቶ ሰው ይድናል። ታዲያ ሰው እኔ ሲራክ ያለውን ብናገር ነው የሚሻለኝ። 3 ሰዎች ነፍሴን አበሳጯት። ሁልጊዜ ነው የምለው፣ ትዕቢተኛ ድሃ፣ ሴሰኛ ሽማግሌና ንፉግ ባለጸጋ። ድሃ ነው ደግሞ ትዕቢተኛ። ማርያም ወርቅ ናት እንኳን ኧረ ምን አልፈልግም። እና በጣም ባለጸጎች ነው። እውነቴን ነው የምነግራቸው። ድንግል ማርያምን እዘ ይኸውልህ 100 ወቄት ወርቅ እዘ ብትሰደድ ሽፍታ ዞጭልጥ። ማርያምን እዘ ብትሰደድ ማን ይቀማሃል? ሁሉን ነገር ለሁሉ ነገር ደግሞ ወርቅ ሁሉን አይገዛ፣ ጤና ይገዛ፣ ዳቦ ሊገዛ ይችላል። ድንግል ማርያም ግን ጤና የምንገዛባት ወርቅ፣ መንግሥተ ሰማያት የምንገዛባት ወርቅ። አይሆንም ሲለን እናቱን ወርቅ አድርገን መስጠት ለሱ። ሌላ የለኝም እኔ እናትህን እሰጥሃለሁ ማለት ነው። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ። ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልምና። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት። እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ። በእንቲአዬ ለፍሬ ከርስኪ እብኖዲ፣ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው
ምን ልበለው? እማይዘነከ ብእሲ አባዲ። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ ቤዛ ነፍሱ ነፍስየ ንጽሕየ ይሉታል ሊቃውንቱ። ንጽሕየ እፈዲ፣ ለእሱ የኔን ንጽሕና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው፣ አንተን ስላዘለ ጀርባዬ፣ ስለታቀፉ እጆች፣ ስለሳቡ ከንፈሮች፣ ስለወሰነች ማኅፀኔ፣ ስላነቡ ዓይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከእኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቅሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ውለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያልነው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። በምድር ላይ ትልቅ አንድ ነገር አለ። የድንግል ማርያም ልጅ መሆን ነው። የእሷ ልጅ መሆን በጣም ትልቅ ነገር ነው። ልጅ መሆን ማለት እስኪ አንድ ጊዜ ልጅ ስለመሆን አስቡ። ትንሽ ልጅ መሆን ማለት ሕፃን መሆን እኮ ነው። እንደ ሕፃኑኑና እመቤታችን እማማ ብላችሁ እናት አድርጋችሁ ስትስሉ ነው። ገብቷችኋል? እሱ ነው ደስታ የሚሰጥ። ግን ይሄም የራሴ ስዕል ሊሆን ይችላል። አሁን እኔ ትንሽ ልጅ ሁኜ እመቤታችን እጄን ይዛኝ ስትጎትተኝ ደስ ይለኛል ሳስበው ማለት ነው። እንደዛ በሆን እናት የሆነ ጎረቤት ስትል ልጇን እንደዚህ ድንኩል እያደረገችው ይዛው ስትሄድ ታውቃላችሁ። እንደዚያ ቢሆን ደስ ይለኛል። ደግሞ ይሆንልናል እኮ ካመንን ምንኖራለሁ። እመቤታችን የደስታ እናታችን ነው። በቅን ሕሊና ሆናችሁ ስሙ። እውነቴን ነው። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። ገብቶም ስራ ይሰራል፣ ፈቃደኝነታችንም ይፈልጋል። ድንግል ማርያምም መድኃኒታችሁ ናት ስትባል የእግዚአብሔርን መድኃኒትነት ትተከትለች፣ የክርስቶስን መድኃኒትነት ተክታ እግዚአብሔር ናት ማለት አይደለም። እምንድነው በክርስቶስ ደም ብቻ ነው። ድንግል ማርያም ግን ወደ ልጇ ስሬት ለመቅረብ መሰላላችን ናት። አዎ መድኃኒታችን ናት። ምን መድኃኒታችን ናት? እንዴት አጋ መድኃኒት የምትሆነን? መድኃኒት የምንድንበት ሥጋ የተገኘ ከሷ ነው። የምንድንበት ደም ከሷ ነስቶ የተዋሃደው ነው። ያዳንን ክርስቶስ ከሷ በነሳው ሥጋ ነው። እሷም ጸልያ ታድነናለች። በማን ነው የምታድነን? በልጇ። ሐዋርያት የዓለም ብርሃን ናቸው፣ የሚያበሩ በክርስቶስ ብርሃን ነው። ድንግል ማርያም መድኃኒት ናት። የምታድን ክርስቶስ በሰጣት ጸጋ ነው። ባለ መድኃኒት ይፈውሳል። እንጨቱ ቁስል ያደርቃል። ከመድኃኒት ተቀሙመበት። እግዚአብሔር መድኃኒት ሁን ስላለው። የእግዚአብሔርን መድኃኒትነት ግን የምንውጠው እንጨት ወይም መድኃኒት አይቀማም። ድንግል ማርያም መድኃኒት ናት። እግዚአብሔር የጸጋ መድኃኒትነት ስለሰጣል ከልጇ በልጇ ረድኤት ትፈውሳለች። ሐዋርያት እኮ ፈውሰዋል። ይገርማችኋል እኮ። እስቲ እግዚአብሔር ያሳያችሁ። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች ወይ? ጥጋብ ወይ ጥጋብ! የቅዱስ ጳውሎስ ጨርቁ ተቀዶ ሂዶ እኮ ድውይ ፈወሰ። ከጨርቁ ልታንስ ነው? ሂዶ እኮ ፈወሰ። እስቲ እግዚአብሔር ያሳያችሁ። ብታንስ ከጴጥሮስ ጥላ ታንሳለች? ጥላው አካል የሌለው የቅዱስ ጴጥሮስ ጥላው የሐዋርያት ሥራ ምዕራፍ 5 ላይ እንደተነገረ ድውያንን ይፈውስ ነበር። ከጥላ አካል ይበልጣል፣ ከአካልም የማርያም አካል ይበልጣል። የድንግል ማርያም አካል አምላክን የተሸከመ አካል የበለጠ ነው። ይህንን አካል ነው አይፈውስም የሚሉት ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 25 ላይ ከእኛ መካከል እሳትን መሸከም የሚቻለው አለን ይላል። የለም እሷ ብቻ ቻለች። ያችን አካል ነው አትፈውስም የሚሏት። 3 ጊዜ ክዶ የነበረ የጴጥሮስ አካል ሙት አንስቷል። ከማመን በቀር እሺ በጎ ከማለት በቀር ጥርጥር የሌለባት የድንግል ማርያም አካል ሙት ይቀሰቅሳል። በስዕሏ ፊትም ይሰገዳል። አሁን እንሰግዳለን። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት በእውነት ጠባብ ወትሕት ዘልህቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት፣ ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንዲያው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል
በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ዘካርያስ ርየ ተቃዋመ ማይቶት ዘካርያስ የወርቅ መቅረዝን አይቶት ነበረ። ምን ያለ ዘይትን የተመላ 7 አይጹቅ ያላት 7 ቅርንጫፍ ያላት 7 ቅርንጫፍ ያላት መቅረዝ ዘይት ያለባት ኩለንተሃ ወርቅ ይላል። ሁለመናዋ ወርቅ የሆነ መቅረዝ አየው ይላል ትንቢተ ዘካርያስ ምዕራፍ 4 ቁጥር 2 ላይ። ቅዱስ ያሬድ ይህን ወስዶ ይላል ዘሕዝቅኤል እጹት ምስራቅ ዘዘካርያስ ተቃዋም ዘወርቅ ማርያም ኢቲ ዘውዳሴሃ እሙቅ። የሕዝቅኤል የምስራቅ በር የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት ይላል። ኩለንተሃ ወርቅ ሁለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። እኛ እኮ እንደው ብዙ የሚጣል ያለን እንደ ዱባ ለንባብኪ ሐዋዝ ወለነገርኪ ምዑዝ ለጣዕመ ቃልኪ ናዛዜ ትኩዝ ማርያም መጾረ ቤዝ በሰጊድ ሰላም ይላታል። ለንባብኪ ሐዋዝ ወለነገርኪ ምዑዝ ለጣዕመ ቃልኪ ናዛዜ ትኩዝ። ለንባብኪ ሐዋዝ እጅግ ነፍስና ስጋ ለሚመስጠው ንግግርሽ ንቃልሽ፣ ወለነገርኪ ምዑዝ እንደ በጎ ሽታ እንደ በጎ ማዛ። ተመልከቱ ምዑዝ ነፍስና ስጋ ለሚመስጠው። እንግዲህ ገርማቸዋል። ጻድቃን ሲሞቱ አንድ መልአክ ከገነት የዕፀ ሕይወትን እንጨት ወይም አበባ ቆርጦ ያመጣና ያሸታቸዋል። ሊያሸቱ እንዳሉ ነፍሳቸው ትወጣለች። ወለነገርኪ ምዑዝ እንደዚህ ያለ የሚመስጠው ንግግርሽ ለጣዕመ ቃልኪ ናዛዜ ትኩዝ ያረገው ያዘነው ለሚያረጋጋው ንግግርሽ ተመልከቱ። ሰላምታ ስግደት ይገባዋል ይላል። ንግግሯ ሁሉ ወርቅ ነው፣ ማርልኝ ነው፣ ጠጅ አልቆባቸዋል ነው፣ ባዶ ናቸው ነው። የምትናገረው ሁሉ መልካም ነው። እናታችን እመቤታችንን አባታችን እግዚአብሔርን መስለን